ሰላም እንዴት ናችሁ? ሰላም ናችሁ? ዛሬ አብራችሁኝ ስለምትሆኑ በጣም አመሰግናለሁ። ቀጥታ ወደ ቪዲዮ አብረን የምንሰራው በጣም ቀላል ደግሞ ፈጣን የሆነ ቆስጣ በቺክን ሰላጣ ነው የምንሰራው። በመጀመሪያ ማድረግ ያለብን ዶሮአችንን ነው የምናዘጋጀው። ዶሮ እንግዲህ ይሄ ቺክን ብረስ ገዝታችሁ እንደዚህ አድርጋችሁ አብስላችሁ ብታስቀምጡት በሰላጣ በሳንዱች በተለያየ መንገድ በሳምንት ውስጥ 2-3 ጊዜ መበላት ይችላል። ዛሬ ግን የምንሰራው በሰላጣ ለመብላት ነው። ዶሮውን አጥበን ከቆራረጥን በኋላ እንደምንፈልገው እንቀመማለን። እዚህ ጋር የቀመምነው በጣም ተራ የሆነ ቀላል ነው። ምንም ብዙ ጣጣ የሌለበት ብዙ ቅመም ያልበዛበት ነው። ያም ያደረግነው ጨው፣ ቁንዶ በርበሬ፣ ፔፐሪካ ትንሽ አደረግን። ነጭ ሽንኩርት ዱቄት አድርገን እነዚህ ነገሮች ብቻ ነው የቀላቀልነው። ብዙ ቅመም አላበዛንም። አንዳንድ ጊዜ ብዙ ቅመም ካበዛን ከአንዳንድ ምግብ ጋር ጣዕሙ ላይ ሄድልን ይችላል። ግን እንደዚህ ቀለል አድርጋችሁ ስታረጉት ከብዙ ነገር ጋር በቀላሉ መጠቀም እንችላለን። በቀጭኑና በስሱ ስለተቆረጠ በቀላሉ እንደዚህ አድርገን መጥበሻ ላይ ማብሰል እንችላለን። እንደዚህ ካልተቆራረጠ በትልቁ ከሆነ ኦቨን ከተን ማብሰል እንችላለን። ግን የግድ ኦቨን አያስፈልገንም። እንደዚህ አድርገን መጥበሻ ላይ በቀላሉ ጥብስ ማድረግ እንችላለን። እንደምታዩት ዶሮ ጥብስ ብሎ በደንብ በስሏል። እንደምትፈልጉት ነገር ቶሎ ማውጣት ትችላላችሁ። ግን በሰላጣ ለመብላት ስለሆነ ትንሽ እንደዚህ ድርቅ እንዲል ፈልጌ ነው። ልጆች ደግሞ ካሉ እንደዚህ አድርገን እንዲሁ ብንሰጣቸው በከቻፕ ወይም በሌላ ሶስ አድርገው በቀላሉ ሊበሉት ይችላሉ። ብሬድድ ሳናረገው ብዙ ሌላ ነገር ሳንጨምርበት በቀላሉ ዶሮውን እንደዚህ አድርገን ጠብሰን መጠቀም እንችላለን። ዶሮውን ካዘጋጀን በኋላ ሰላጣውን እንሰራለን። ሰላጣውን ለመስራት ምንም ጣጣ የሌለው በጣም ቀለል ያለ ነው። የምናደርገው ቆስጣ ነው። እዚህ ጋር የምታዩት የታጠበ ቆስጣ፣ ካለበለዚያ ቆስጣውን እናጥብና ካደረቅን በኋላ እንዳያችሁት እዚህ ጋር ግማሽ ሎሚ እንዲሁ ቆስጣው ላይ ነው የጨመኩት። ከዛ በኋላ ቲማቲም የተከተፈ፣ ቤል ፔፐር የተከተፈ አደረኩበት። ፈለጋችሁ ሎሚውን በሌላ እቃ ጨምቃችሁ ከዛ በኋላ ደግሞ ትንሽ ጨውና ቁንዶ በርበሬ አርጋችሁ ከጎን እንደ ድሬሲንግ መስራት ትችላላችሁ። እኔ ግን ያደረኩት እዚሁ ሰላጣው ላይ አድርጌ ሁሉንም ቀላቀልኩኝ። እንዳያችሁት ሎሚ ጨምቅ ያለው። ከዛ በኋላ ደግሞ ጨውና ትንሽ ቁንዶ በርበሬ አደርግና ከቲማቲሙ ሰላጣው ከቤል ፔፐሩ ጋራ በደንብ አድርጌ አዋህዳለሁ። ግድ በሎሚ ብቻ ሳይሆን የምትወዱት ወይም የምትፈልጉት የእናንተ ምርጫ የሆነ የሰላጣ ድሬሲንግ ካላችሁ እንደዛም አድርጋችሁ መጠቀም ትችላላችሁ። በምትፈልጉት የሰላጣ ድሬሲንግ ሰላጣውን መስራት ትችላላችሁ። ትንሽ ዘይት ካደረጋችሁ በኋላ ሁሉንም ነገር ከቀላቀላችሁ በቃ ሰላጣው ዝግጁ ነው ማለት ነው። ሁሉንም ነገር ቀላቅላችሁ ሰላጣችሁ ዝግጁ ሲሆን ሌላ በምትመገቡት ሳህን ላይ የምትፈልጉትን ያህል ቀንሰን እናወጣና ከዛ ደግሞ ዶሮውን እናረጋለን። ቆስጣ ሰላጣ በተቻለ መጠን እንደዚህ አድርገን ብንጠቀም ቆንጆ ነው። ያው ብዙ ጊዜ እኛ የለመድነው ቆስጣ በደንብ አድርገን አብስለን ነው እና እንደዚህ በጥሬው ስንበላው ብዙ ቫይታሚኑን በደንብ ለማግኘት ይረዳናል። ስለዚህ በቀላሉ እንደዚህ አድርገን ምንም ጣጣ ሳይበዛበት በአጭር ሰዓት ውስጥ እንደዚህ አድርገን እራት ማዘጋጀት እንችላለን፣ ወይም ደግሞ ምሳ መሆንም ይችላል። ይሄ በጣም ቀላል እና ፈጣን የሆነ ሰላጣ ነው። ቶሎ አዘጋጅተን ግን ደግሞ ቆንጆ በደንብ መመገብ የምንችለው ነው። ልክ ለምንፈልገው ለምሳ ለራት መሆን የሚችል ቀለል ያለ ግን ቆንጆ ምግብ ነው። ጣችንን የምንፈልገውን የምንመገበው ሳህን ላይ ካደረግን በኋላ ቅድም ያዘጋጀነውን ዶሮ እናመጣና ሰላጣው ላይ እናረጋለን። የምንፈልግ ከሆነ ዶሮውን በደቃቁ ከትፈን ለመብላት እንደሚመች ማድረግ እንችላለን። እንዲሁም አድርገን ደግሞ ከጎን አድርገን እየቆረጥን መብላት እንችላለን። ካለበለዚያ ደግሞ በሌላ ሶስ አድርገን ከጎን መብላት እንችላለን። ለልጆች አሁን ይሄንን ዶሮ በሶስ አድርገን ብንሰጣቸው ልጆቹ ይወዱታል። በቀላሉ ራሳችን ቤታችን ያዘጋጀነው ልጆቻችንን ለመመገብ ጤናማ የሆነ በጣም አሪፍ ነው። እዩት፣ መልኩ ራሱ የዶሮ እንዴት እንደሚያምር በጣም አሪፍ ነው። ልክ ሽታውም እንደዛው ነው፣ ጣዕሙ እንደዛው ነው። በቃ ጣጣ ያልበዛበት ንጹህ አድርገን እስከሰራን ድረስ የግድ ብዙ ቅመም ብቻ ማድረግ የለብንም። በቀላሉ እንደዚህ አድርገን አጣፍጠን ቆንጆ አድርገን መስራት እንችላለን ማለት ነው።
እዚህ አድርጋችሁ ዶሮ ቆስጣ ሰላጣ ሰርታችሁ ሞክሩ። ዶሮ እንደዚህ አዘጋጅታችሁ ካስቀመጣችሁ ቅድም እንዳልኳችሁ ለሌላ ነገር መጠቀም ትችላላችሁ። 2-3 በሳምንት ውስጥ መጠቀም ትችላላችሁ። ልጆችም ደግሞ ቢሆኑ እንደዚህ አድርጋችሁ በሶስት ብትሰጧቸው በጣም ይወዱታል። በጣም አሪፍ ነው። በቀላሉ አዘጋጅተን አስቀምጠን በፈለግን ጊዜ የምናወጣው ነው። ብዙም አይበላሽም። 2-3 ቀን ፍሪጅ ውስጥ ቢቀመጥ ምንም አይሆንም። እንግዲህ ዶሮ በቆስጣ ሰላጣ እንደዚህ አድርጋችሁ ሰርታችሁ ሞክሩ። ዛሬ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። አዲስ የሆናችሁ ሰዎች ይህን ቻናል ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ አድርጉ። ከኛ ጋራ ቤተሰብ ሁኑ። በሚቀጥለው በሌላ ቪዲዮ እስክንገናኝ ሰላም ሁኑ።